እንዬ አቤት አክስቴ እንዴት ሆነልሽ? ምኗ አክስቴ? አንቺና የኢዛና ነገር ነዋ። በነገራችን ላይ አክስቴ ኢዙ ትንሿን በጣም ነው የሚወዳት። ይቺ ደግሞ ምንም ፍቅር ብሎ ነገር የለም መስሎት ነው እንጂ ትላለች። የኢዙ አክስቴ መስሎት እንኳን አይደለም። እና ምንድን ወደዳት ብለሽ ተስፋ ልቆርጭ ነው ወይ ትላታለች። እንዴ ተስፋ መቁረጥን ምን አመጣው? ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ታደርጉት ዘንድ በትህትና ጋብዛችኋለሁ። ለምታደርጉልኝ አመሰግናለሁ። እንግዲህ ተወዳጇና አስተማሪው ትንሿ ድራማ ልብ አንጠልጣይ ነው። በጣም ደስ የሚል እንደዚሁም ደግሞ እያስተማረን ያለ ድራማ ነው። እንግዲህ እንደ ማንኛውም እናት ለልጇ የምትመኘውን ለልጇ የምትፈልገውን እናት ያው ትመርጣለች። ሆኖም ግን የእናት ምርጫ እንዳለ ሆኖ በአሁኑ ደግሞ ባለንበት በአንደኛው ክፍለ ዘመን የራስም ምርጫ ነው ጎልቶ እየሄደ ያለው እየሆነም ያለው። በነገራችን ላይ እናት አባት መርጦ ሲድር ፍቅር ከሌለ መጨረሻው ላይ ይፈርሳል ኦልሬዲ ማለት ነው። ሶ አሁን የኢዛና እናት እንግዲህ እንዬን እንዲያግባልኝ እስከ ማለት ድረስ ዛሬ አፍ አውጥታ ለኢዙ ነግራለች። በሌላ በኩል ደግሞ እንዬንም በርትተሻለይና አንቺ ነሽ መሆን ያለብሽ ለልጄ አንቺ ነሽ ይላል። ኢዛና ግን ከእህትነት ውጭ አንዳችም ነገር አይታየውም። እንግዲህ አሁን ይሄ በግፊት እንደው ያኔ እንበልና በግፊት እዚህ ትዳር ውስጥ ቢገቡ ትዳር ይሆናሉ። ምክንያቱም ፍቅር የለም። ፍቅራቸው በእህትና በወንድምነት ነው። ግድ ሁን የሚባል ነገር አይሆንም። ፍቅር የራሱ የሆነ መስፈርት አለው፣ የራሱ የሆነ ቦታ አለው። ራሱ እኛ ባልነው ሳይሆን ራሱ ፍቅር ያፈቅራል። ያፈቀርነው ልባችን የሚያፈቅረው የሚወደው ላይ ነው እንጂ እማን ሰው እከሌን አግባ እከሌን እንደዚህ አድርግ ብሎ በፍቅር በሌላ በስራ ሊሆን ይችላል፣ ግን በፍቅር አይሆንም። በፍቅር የሰው ምርጫ ሳይሆን የራሳችን የልባችን ምርጫ ነው። እኛ የመረጥነው ልባችን የመረጠልን ከውስጣችን የወደድነው ያፈቀርነው ስንጋባ ይሰምራል ማለት ነው። ፍቅሩም ፍቅር ይሆናል። ለሁለቱም ምቾት አለው። ለሁለቱም በቃ አሁን እዙም ምንም ስሜት የለው፣ እሷ ትንሽ ስሜት ቢኖራትም እሱ ጋር ምንም ስሜት የለው። ስለዚህ ምንም ነገር ፍቅር ይሆናል ብዬ አላስብም። እናንተስ ምን ትላላችሁ? አስተያየታችሁን በኮሜንት ብታስቀምጡልኝ ደስ ይለኛል። ግን ላይክ እና ሰብስክራይብ እንድታደርጉልኝ በድጋሚ በትህትና ጋብዛችኋለሁ። እንግዲህ ሀዲያ ተስፋ መቁረጥ ነው ወይ ትላለች የኢዙዬም እናት። እንዬም ተስፋ መቁረጥን ምን አመጣው? ቀላል አይደለም። እንግዲህ በትግልና በክፋት ሊፈርስ ነው፣ ለማፍረስ ነው እንግዲህ ትግላቸው። ሆኖም ግን ኢዙ ጋር ምንም ስሜት የሚባል ነገር የለውም። ያው ቀላል አይሆንም፣ ዋጋ ያስከፍለኛል፣ ጊዜ ይፈጅብኛል ትላታለች። ወይዘሮ አሰለፈ እንደዚህ ነው እንጂ የኔ እናት እንደዚህ ተስፋ ማድረግ ነው እንጂ የምን ተስፋ መቁረጥ ነው? እንዬ ትንሿን ወደሽልኛል ይላታል። አዎ ለምን አልወዳትም? አንተ ወዳሃት የለም ወይ? ለምን አልወዳትም ስትለው ኢዙዬም በየዋህና በቅልቦ እውነት አመሰግንሻለሁ፣ እንኳንም እህቴ ሆንሽ፣ አመሰግንሻለሁ፣ እንኳንም እህቴ ሆንሽ ይላል። እንግዲህ ይሄንን ብሎ በእህትነቱ ሲስማት ትንሿ እየደረሰች እሷም ደነገጠች፣ እሱም ደነገጠ። ተከትሎ ለማስረዳት ሊሄድ ቢሞክርም እንዬ እጁን ይዛ ኢዙ ና ተቀመጥ፣ አሁን ተናዳለች፣ ምንም አሰማህም። ሲቀጥል ደግሞ ምንም አይመስላትም፣ አርፈ ተቀመጥ፣ ራሷ እንድትረጋጋ ተዋት እንጂ እንደዚህ ተናዳ አንተ መሄድ አለብህም አለችው። ምን አይነት አጋጣሚ ነው ባክሽ? ምን አይነት አጋጣሚ ነው ይላታል። ምንም አይደለም፣ ምንም አልተፈጠረም። ምናልባት እኔ እናንተ የምንተዋወቀውን ያህል እሷን ላታውቃት ትችላለህ ትለዋለች። ግን በድንጋጤ ያየችውን ማመን አቅቷት ትንሿዬ በሩን ከፍታ ወደ ትምህርት ቤት ልከድ ስለነበረ የመጣችው ሲሳሳሙ የደረሰችው ከመጀመሪያው ቻው ትምህርት ቤት ሊሄድ ነው ልትለው ብትመጣም ግን አጋጣሚ ትሳሳሙ ትደርስባቸዋለች። እና በዚህ የተደናገጠችውና ሌላ ውስጥ የገባችው ትንሿዬ
ቦርሳዋን ይዛ ትምህርት ቤት መሄድ ስለነበረባት በሩን ከፍታ ስወጣ በጣም ቆለዋ ተገፏል። ደንግጣለች። እናም እንዴ ሀረግዬ ከውጭ ትመጣለች። በር ላይ ተገናኙ። እንዴ ትንሿ ምን ሆነሻል? ምንም ስለረፈደብኝ ነው ትላታለች። ሀረግም ልለቃት አልቻለችም። እንዴት ነው ረፍዶብኝ ነው የምትይው? እንደዚህ ፊትሽ ተቀያይሮ ምንድን ነው ያየሽው? ምንድን ነው ያጋጠመሽ? ትላታለች። ምንም ረፍዶብኝ ነው ምንም አይደል ብትላትም ሀረግዬ ፈጽሞ ልትተዋት አልቻለችም። በመጨረሻ ይዙ እኮ የሀረግን ጉንጭ ቲስም ደረስኩበት። አዎ ቲስማት ደረስኩበት አላል ስማት። አዎ ሲስማት ሀዲያ ምን ችግር አለው? እህቱ አይደለች እንዴ? ምን ችግር አለ? እሱማ እህቱ ነች አለ አይደለ አለቻት። ሀረግዬም ሳቃለችና አንቺ ቅናተኛ አለቻት። ትንሿዬም አረን ያልቀና ማንኛውም እህት እማማቾች ናቸው፣ እህትና ወንድም ናቸው። ምንም ብታይ አትቅኒ። ሲቀጥል ደግሞ እንደዚህ የምትሆኝ ከሆነ የሚረብሽ ከሆነ እሱን አውሪው አለቻት። ትንሿዬም ምንድን ብዬ ነው ማውራው? እህቱ እኮ ነው መያት። ምን ብዬ ነው ማውራው ስለ እሷ? እህቱ ናት። እኔም እኮ እሱን ነው የምልሽ። በቃ ዝም ብዬ ነው እኔ የምረባበሸው ትላለች። ሀረግዬም ጎበዝ፣ እንደዚህ ጎበዝ፣ ራስሽን አረጋጊ። በሆነው ባልሆነው የምትረበሽ ከሆነ ራስሽን ነው የምትጎጁ፣ ማንንም አትጎጂ ትላታለች። በቃ አሁን ቶሎ ልሂድ፣ በኋላ እንገናኛለን። እኔ አሁን ረፍዶብኛል። አይ እንደዚህ ደንግጠሽና እንደዚህ ኮነሽ ብቻሽን መሄድ የለብሽም፣ እሸኝሻለሁ፣ እኔም በዛው እንቀሳቀሳለሁ በማለት ሀረግዬ ይዛት ትሄዳለች። እንግዲህ ሀረግዬ ወደ ትምህርት ቤት ስከድ ባቢ ያገኛታል። ሰላምታ ተተለዋወጡ በኋላ ያረግዬን እጅ ስማ። ሀረግዬም አንተ ምንድን ነው እጄን የምስመው ስትለው እንደ ባህላችን ተሆንማ ጉልበት ነበር መሳሙ ያለበት፣ ዝቅ ተምል ብዬ ነው እንጂ እንደ ባህላችን ጉልበት ነበር መሳሙ ያለበት። ለምንድን ነው ጉልበቴን የምስመው? ያው ትንሿን እንድትሰጭኝ ወይ ትንሿዬ እኮ ተይዛለች አለችው። በህይወት ያለ ሰውማ ተስፋ አይቆርጥም ባቢ፣ በህይወት ያለ ሰው ተስፋ አይቆርጥም። አሩ እባክሽ አንቺ ተመለሽ፣ እኔ ቸኩላለሁ፣ ትምህርት ቤት እየረፈደ ነው፣ እኔ ልሄድ፣ አንቺ ተመለሽ አለች። ትንሿዬን ሳብ አደረግና እቅፍ አድርጎ ሀረግዬ በቃ አንቺ ተመለሽ፣ ትንሿዬን እኔ ያደርሳታለሁ፣ ምንም አታስቤ፣ ተንከባክቤ በደንብ አድርጌ እኔ ያደርሳታለሁ። እዚህ ድረስ መጣሽ፣ ይበቃሻል፣ አንቺ ወደ ቤትሽ ተመለሽ፣ እሷን ለኔ ተያት በማለት ሀረግዬም ትገረምረም። ይህም እንግዲህ ትንሿን ለባቤ አስረክባ ወደ ቤቷ ትመለሳለች። ባቢም ትንሿዬን እንግዲህ ባቤ ትንሿዬን ለብቻ ያገኘኋት ብሎ ተደስቶ ሳያበቃ ይዟት እያወራ እጇን ይዞ ወደ ትምህርት ቤት ሲሄድ እነ ቹቻና አቤል እንደዚሁም ደግሞ ያገኙታል። እሱም እንዴ እናንተ የሌላችሁበት ቦታ የለም ወይ? ከዙሪያ እናንተ አጠፉም ወይ? በማለት እሷን ይዞ ለመሮጥ ቢሞክርም እያሳመመኝ ነው፣ እባክህ ቀስ በል ትለዋለች። ሆኖም ግን እነ ቹቻና እነ አቤል ሊለቁት አልቻሉም። ከዛ በኋላ እንዴት ነው እናንተ የሌላችሁበት ቦታ በቃ እናንተ በዙሪያ አጠፉም ወይ? በማለት ባቤም ትንሿን ይዞ ይቆማል። ግን ሆኖም ቹቻዬ በልጇ ልቀቃት፣ ርቀትህን ጠብቅ በማለት ይቆጡታል። ከዛ በኋላ ትንሿዬን ከሱች ታስወጣት በኋላ እንግዲህ እየተፈራረቁ ባቢ ላይ ይወርዱበት። ባቢም አንተ ቆይ ቹቻን፣ አንተ ቆይ ሁሉንም ሴቶች ከልክለ ትዘልቀኛለህ ወይ? ሁሉንም ሴቶች ነው ወይም ከለክለኝ ይለዋል። ቹቻዬም እሷ እህታችን ነች፣ ሌሎቹን ከፈለክ እንደፈለክ ማድረግ ትችላለህ። ትንሿዬ ግን እህታችን ነች፣ ሌሎቹ ጋር እንደፈለክ መሆን እንደፈለክ ማድረግ ትችላለህ ይለው። ባቢም ሰዓት ረፍዶባታን ትምህርት ቤት መግባት አለባት ብሎ ደግሞ ከእጃቸው ላይ ጎትቶ ቢወስዳትም እና ብቻ የመጀመሪያ ላይ አፈር አባትህ ግባና እኛ ትምህርት ቤት ማንገባ መሰል ሆይ አለ። ባቢ አትመስሉም፣ እናንተ ትምህርት ቤት ምገባ አይመስልም አለ። አቤል
ቆይ እንደዚህ ለብሰን ካዳ የት እንገባ ነው የሚመስልህ? እንደዚህ ዩኒፎርማችንን ለብሰን የት የምንገባ መሰለ? ትምህርት ቤት ካልሆነን የት ይመስልሃል አለው። ባቢ አልባሌ ቦታ ለመዋል አልባሌ ቦታ ለመሄድ ልብስ ትመርጣላችሁ ወይ? ልብስ ትመርጣላችሁ ወይ? ባቢ እናውራ እንዴ አለው። ምንድን ነው የምናወራው? ስለ አልባሌ ነገሮች አሁን ማውራቱ ይቅር፣ ከአንተ ጋር ግን ለብቻችን ያገናኘን አለ። ቹቻዬም ባቤ እንደው ሰው ከአመት አመቱ አይለወጥም አይሻሻልም። እንደው ሌላው ቀርቶ የያዘ በሽታ እንኳን አያስተምርህም ይለዋል ቹቻየው። ከዛ ትንሿዬ የባቢን አይን ተመለከተች በሽታ የሚለውን ስትሰማ እና ባቢም የምን አባህ በሽታ ነው አንተ ሲል ደግሞ ትንሿዬ ወደ ቹቻዬም እነዛ በጥንቃቄ ጉድለት የያዙ የስነ በሽታ ነዋ፣ ተጥንቃቄ ጉድለት የያዙ በሽታ ይላል። ይልም አትጥቀሰው ባክህ፣ ድንገት መውለድም እኮ በአንተ አልተጀመረ እናንተ አለ ደነገጠ። በካዛ ቀበላልና ይሄው ይሄ ብቻ መስላችሁ? በዛ ላይ ደግሞ ሚስቱ ላይ ስልኩን ዘግቶባት ይሄው ዛሬ እኔ ላይ ትደውል ነው ያደረችው። እውይ አንተም ጋር ደውላ ነበር ወይልም? እውይ አረንም ጋር ደውላ ነበረ። እኔ ጋር ደውላ ትትነፋረቅ ነበረ። ምን አለ ለእኔ ባያስብ እንኳን ለልጁ ቢያስብ ብላ ትታለቅስ ነበር። ቻዬ አንተ ግን እንደው ፈጣሪን ባትፈራ፣ ይቅርታ ሰውን ባፈራ ፈጣሪን አፈራም ወይ? ሰውን ባፈራ ፈጣሪህን አፈራ። እንደው ግን ባቢ ትልቅ ሰው አይደለህም ወይ? ልጅቷን ከትምህርቷም ከቤተሰቧም አለያይተህ እቤት ቁጭ እንድትር ታረጋታለህ ይሉታል። ድራማ እየሰሩበት ነው። ደነገጠ። ባቢም እናንተ ያማችኋል? ጤነኛ አይደላችሁም እንዴ አላቸው። ቹቻዬም የሚያምህማ አንተ ነህ ባለጌ ሲድ፣ እኛ ጤነኛ ነን፣ የሚያምህማ አንተ ነህ ይለዋል። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ አድርጉልኝ። ወዳችኋለሁ።